ስለ ፍርሃት ስናነሳ ሶስት አይነት ፍርሃት አለ። አንደኛው እግዚአብሔር ለሰው ልጆች በተፈጥሮ የሰጣቸው ፍርሃት ነው። ይህም ስጋዊ ፍርሃት የምንለው ነው። ሰው በህይወቱ አንድ የሚፈራው ነገር አለ። ማንም የማይፈራው ነገር የለም። ሁለተኛ ፈሪሃ እግዚአብሔር የምንለው ነው። ይህም ቅዱስ የሆነ ፍርሃት ነው። አስፈላጊና ለነፍሳችን የሚጠቅም ፍርሃት ነው። ይህን አይነት ፍርሃት እንዲኖረን መጽሐፍ ቅዱስ ያዘናል። የሚጠቅመንና በእግዚአብሔር ዘንድ የሚያስጠቅመን ፍርሃት ነው። ሶስተኛው ያልተገባ ፍርሃት ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ለብዙዎች አትፍራ፣ አትፍሩ በማለት ይናገራል። ያልተገባ ፍርሃት ማለት እምነታችንን የሚያዳክም፣ ራዕይ እንዳይኖረን የሚያደርግ፣ ተስፋችንን የሚያጨልም፣ ተጠራጣሪ የሚያደርግ ፍርሃት ነው። ያልተገባ ፍርሃት ሰዎችን ለተለያየ የፎቢያ ችግር ሊዳርጋቸው ይችላል። ጤናችን ላይ አሉታዊ ተጽዕኖ ይፈጥራል። እንዲሁም ከብዙ ነገር ሊያሽመደምደን ይችላል። አሁን እኛ የምንነጋገረው ከነዚህ ከሶስቱ ፍርሃቶች ውጪ የሆነና በክፉ መንፈስ በተለይም በአይነ ጥላ ተጽዕኖ የሚመጣ ፍርሃት ነው። የወለላይቱ እመቤት ልጆች አይነ ጥላ ፍርሃትን ብዙ ነገር ለማሳጣት ይጠቀምበታል። አይነ ጥላ ዋናና አንዱ መገለጫው ሰዎችን እላፊ ፈሪ ማድረግ ነው። ሰዎችን ፈሪ ሲያደርግ የራሱ የሆነ መገለጫና ጠባይ አለው። ይህም አይነ ጥላ በፍርሃት ተመስሎ ወደ ህይወታችን ሲገባ ያለ ምክንያት ፈሪ እንሆናለን። ሐሳባችንን ለመግለጽ እንፈራለን። ያንቀጠቅጠናል፣ ያልበናል። ሰው ፊትና ሰው መሃል መናገር ሞት መስሎ ይሰማናል። ከፍርሃታችን የተነሳ ብብታችንን፣ መሃል እጃችንን ወይም መዳፋችንን ያልበናል። ከመናገር ይልቅ ማልቀስ ይቀናናል። ዝምታን እንመርጣለን። ስንናገር አንደበታችን ቃላት ይስታል፣ እንንተባተባለን። ስንናገር ከንፈራችን ይንቀጠቀጣል፣ አይናችን ይርገበገባል፣ በአግባቡ መተንፈስ አንችልም። የልብ ምታችን ከፍርሃታችን የተነሳ ይመታል። የምንናገረው ነገር ይጠፋናል፣ ያዞረናል። ጭው የሚል ስሜት ውስጥ እንገባለን። እንኳን ሰውን ጥላችንን እንፈራለን፣ በዚህም እንሰደባለን። ከፍርሃታችን የተነሳ ሽንታችን ይመጣል፣ ያመልጣል፣ ወዘተ ናቸው። ወዳጆቼ እነዚህ ያየናቸው አይነ ጥላኛን ፈሪ ሲያደርገን የሚታይ ጠባዩ ቢሆንም እነዚህ ምልክቶች አይነ ጥላው የሱ ሳይሆን የኛ የተፈጥሮ ጠባይ እንዲመስለን እነዚህን ጠባያት በአንድ ጀንበር ሳይሆን በጊዜ ቀመር ነው የሚያሰርጽብን። ለምሳሌ አይነ ጥላ በልጅነታችን ሲጠናወተን አልቃሻ፣ ነጭናጫ፣ ፈሪ እንሆናለን። ይህንን ጠባያችን ቤተሰቦቻችን ጥሩ ጠባይ እንዳልሆነ እያወቁ ተፈጥሮ ነው ምን እናድርግ ሲያድግ ይተዋል እያሉ አይነ ጥላው ሳይታወቅበት በራሱ ጠባይ ያሳድገናል። በልጅነታችን አልጋ ላይ የመሽናት ችግር ክፉኛ የአይነ ጥላ መገለጫ ነው። በዚህ የጠመደን አይነ ጥላ በተኛንበት ሽንት ስንሸና ቤተሰባችን አንቺ፣ አንተ ሽንታም እያስባለ መሰደብንና ማላገጥን እያሸከመን እያሸማቀቀን ያሳድገናል። እኛም በዚህ ችግር ተይዘን ልንተኛ ስንል ገና ለገና ሸናለው በሚል ፍርሃትን በውስጣችን ያሰርጽብናል። በዚህም በራስ የመተማመናችንን እየሰለበ በቤተሰባችን መሃል ዝቅ ብሎ መታየትን ያስለምደናል። ቤተሰቦቻችንም ጥሩ ፈሪ እንድንሆን በግርፊያ እያስፈራሩን እንጂ በራስ መተማመንን እያላበሱን እያደፋፈሩን አላሳደጉንም። በአይነ ጥላ ምክንያት አብሮን ብቅ ያለውን ጠባይ ይዘን ትምህርት ቤት እንገባለን። በቤተሰባችን መሃል ቀና ማለት ያቃተን ትምህርት ቤት አንገት ደፊና ፈሪ እንሆናለን። ከተማሪዎች ጋር በጠባይና በፍላጎት አንግባባም። ሐሳባችንን በአግባቡ መግለጽ አንችልም። አስተማሪ ሲጠይቀን የተማርነውን የምናውቀውን መመለስ አንችልም። በንግግራችን በፍርሃታችን የተማሪ መሳለቂያ እንሆናለን። ባስ ያልን ደግሞ ከፍርሃታችን የተነሳ ተኝተን ሳያንሰን ቆመን ሽንታችን ያመልጠናል። በዚህ መልኩ እስከ ከፍተኛ የትምህርት ተቋማት እንዘልቃለን። ወደ ማህበራዊ ህይወት ስንገባ ደግሞ ከፍርሃታችን የተነሳ ገለልተኛ፣ ብቸኛ እንሆናለን። ሰው የሚወደን አይመስለንም። ይልቁንም ያየን ሁሉ የሚጠላን፣ ያየን ሁሉ እኛ ላይ የሚጠቋቆምብን ይመስለናል። አይነ ጥላው በዚህ ጠባዩ እኛ ላይ ሲገለጥ ከሰው ጋር የመግባባት እድላችንን እያጠፋ የእጮኝነትና የትዳር እድላችንን እየገፋ በማይጠቅመን በልዩ ፈሪነት ህይወታችንን ያበላሻል። የሚገርመው ፈሪ የሚያደርግ አይነ ጥላ ያለባቸው እህቶቻችንና ወንድሞቻችን በተለይ እህቶቻችን እንኳን ያጠፉትን ያላጠፉትን ጥፋት ማስረዳትና
ራሳቸውን ነፃ ማውጣት አይችሉም። ከመናገር ማልቀስ ይቀድማቸዋል። በዚህም ለሰው መናገር ማስረዳት ባለመቻላቸው ሳይሆን በጥፋታቸው ተጸጽተው የሚያለቅሱ ነው የሚመስለው። ይህ ችግር በተለይ በቤተሰብ፣ በእጮኝነት፣ በትዳር ህይወት፣ በመስሪያ ቤት ጎልቶ ይታይባቸዋል። የሚያሳዝነው ደግሞ በተመሳሳይ ጾታ ጓደኝነት ተፈላጊ አይደሉም። ጠባያቸውን፣ ፍላጎታቸውን፣ ችግራቸውን የሚያውቅላቸውና የሚረዳቸው የለም። በዚህም ጓደኛ አይኖራቸውም። አንዲት እጮኛ ወይም ትዳር ያላት ሴት ከሌላ ወንድ ጋር ብትታይ ስለዚህ ጉዳይ የሰማው እጮኛ ወይም የትዳር አጋሯ ስለ ጉዳይ በቁጣ አጥብቆ ቢጠይቃት በውስጧ ያለው አይነ ጥላ የፍርሃት መንፈስ ይለቅባትና አብራው ስለታየችበት ሰው መናገር ማስረዳት አትችልም። እንደውም በፍርሃት ስትንተባተብ ነገሩ እውነት ይመስልና ጥርጣሬን በማጫር ወደ ሌላ ነገር ሊቀየር ይችላል። በዚህ መልኩ የስንቱ የእጮኝነት ህይወት ተበላሽቷል። የስንቱ የትዳር ህይወት ሰላም አጥቷል። ፈር የሚያደርግ አይነ ጥላ በዚህ ብቻ አይበቃም። ፈር የሚያደርግ አይነ ጥላ ያለባት አንዲት ሴት በስንት ትግል እጮኛ ይዛ ወደ ትዳር ብትገባ ሩካቤ ስጋን መፈጸም ደስታን መጋራት ሳይሆን ሞት ሊመስላት ይችላል። ከፍርሃቷ የተነሳ ሩካቤ ስጋ ለመፈጸም ሰውነቷ ላይታዘዝላት ይችላል። ወዳጆቼ፣ በቅርቡ የተጋቡ የማውቃቸው ባለትዳሮች በተጋቡ በ3 ወራቸው ተፋቱ። የፍቻቸው ምክንያት ሩካቤ ስጋ ነበረ። ሚስት ከባል ጋር ሩካቤ ስጋ ልትፈጽም ስትል ሰውነቷ ከፍርሃት የተነሳ ይንቀጠቀጣል። ከፍርሃቷ የተነሳ ድንጋጤ ውስጥ ትገባለች። በዚህም ባል ይደነግጣል። ባል ፍርሃቷን አርቆላት ደስታዋን ለመጋራት ይሞክራል። ግን ሰውነቷ እየተሸማቀቀ በፍርሃትና በላብ ትዘፈቃለች። ባሏ ሳይሆን ሌላ የማታውቀው ሰው ገላዋን የነካት እስኪመስላት ሽምቅቅ ቅፍፍ ይላታል። በዚህ ችግር ተፋቱ። ልጅቷን አግኝቻት ሳናግራት ከልጅነቷ ጀምሮ እጅጉን ፈሪ ሆና ነው ያደገችው። በተለይ ልጅ ሆና በአንድ ሌሊት ከአንድም 2 አልጋ ላይ ትሻና ስለነበረ ቤተሰብ በዚህ ችግሯ ገለል አድርገው ለብቻ እንድትተኛ ያደረጓት። ይህንን ብቸኝነት ይዛ ያደገችው ልጅ ሽንት መሽናት አብሯት አደገ። ጥላዋን ሰውን እየፈራች እያፈረች አልጋ ላይ እየሸናች አደገች። በዚህ የገባው አይነ ጥላ ከቤተሰቧ ስድብንና መሸማቀቅን እያላበሰ በሰው ፊት እሷ እኮ አሁንም ትሸናለች እያለ እያንኳሰሰ እንድታደጋ አደረጋት። ይህ ችግር አብሯት አድጎ ዛሬ ትዳርና የሩካቤ ስጋ ህይወቷን አበላሸባት። አንዳንድ ወንዶችም ፍርሃታቸው ከሰው የተለየ ነው። ይህ ፍርሃት ጠባያቸው ለቤተሰብ፣ ለራሳቸውም፣ ለጓደኞቻቸውም ተፈጥሯቸው ይመስሏቸዋል፣ ግን አይደለም። ፈር የሚያደርግ አይነ ጥላ ራሱን በእነሱ ሲገልጥ የሚያሳዩት እንጂ። ሴትን እንኳን ለእጮኝነት ሊጠይቁ ቀና ብሎ ለማየት የሚፈሩና የሚሳቀቁ ወንዶች አንዱ ችግራቸው ፈር የሚያደርግ አይነ ጥላ ነው። እጮኛ ቢይዙም አብሮ ለማውራት ለመጫወት ይፈራሉ። ምን እንደሚያወሩም ግራ ይጋባሉ። በዚህ አይነ ጥላ ጠባያቸው በጓደኞቻቸውና በእጮኛቸው ዘንድ እንደ ወንዳ ወንድ ሳይሆን እንደ ሴታ ሴት እየተቆጠሩ እንዲናውቁ ያደርጋቸዋል። ልክ እንደ ሴቶቹ ወንዶቹን በሰው መሃል መናገር፣ ሐሳባቸውን መግለጽ፣ በርቱ አንደበት መናገርና ማሳመን አይችሉም። እንደውም አንድ ነገር ተናግሬ አስረዳለሁ ብለው ዙሪያ ጥምጥም ንግግር ውስጥ ገብተው ቀላሉን ነገር ውስብስብ ያደርጉታል። በዚህም አይነ ጥላቸው መነቀፍን፣ መናቅን ያመጣባቸዋል። ፈር የሚያደርግ አይነ ጥላ ያለባቸው ሰዎች አሟቸው ህመማቸውን ለሐኪም መናገር እንኳን ይቸገራሉ። ሌሎችም የተበደሉበትን ክስ እንኳን ፍርድ ቤት ተናግረው ማስረዳት አይችሉም። ችግራቸውን ለሰው ማጋራት አይሆንላቸውም። በአጠቃላይ የውስጣቸውንና ፍላጎታቸውን መናገር እጅጉን ይቸግራሉ። ፈር የሚያደርግ አይነ ጥላ ወደ ህይወታችን በመግባት ህይወታችንን በማበላሸት ምን ጥቅም ያገኛል ካልን፣ አንደኛ በራስ መተማመን የሌለን ባዶ ሰው ያደርገናል። ሁለተኛ እኛን ፈሪ በማድረጉ በውስጣችን ያለውን ተሰጥኦ እንዳንጠቀምበት ያደርገናል። ለምሳሌ እውቀታችንን፣ ተሰጥኦአችንን አውጥተን በአግባቡ እንዳንጠቀምበት ያደርገናል። ይህ አይነ ጥላ ጠባይ በቤተ ክርስቲያን አገልጋዮች ላይም ይታያል። ለምሳሌ በካህናት፣ በዲያቆናት፣ በመምህራን፣ በዘማሪያን ላይ ፈር የሚያደርግ አይነ ጥላ ይንጸባረቅባቸዋል። ካህናት፣ ዲያቆናት፣ መምህራን ወንጌልን የማስተማር የነሱ ድርሻ ሆኖ ሳለ ወንጌልን እንዳያነቡ፣ እንዲያስጠላቸው፣ እንዳይገባቸው በማድረግ አንብበውም ለማስተማር ያነበቡት እስኪጠፋቸው ድረስ እጅጉን ፈሪ ያደርጋቸዋል። መድረክ ላይ ሲወጡ ከፍርሃታቸው የተነሳ እንዲንቀጠቀጡ ያደርጋቸዋል። መዘምራንንም ሰው ፊት ቆሞ ለመዘመር እስኪንቀጠቀጡ ጥሩ ድምፃቸውንም እንዳያወጡ ፈሪ ያደርጋቸዋል። ይህም አይነ ጥላችን በተሰጧችን እንዳንጠቀምበት፣ ሰውንም እንዳንጠቅምበት የሚዋጋን ስልት ነው። መጽሐፍ ቅዱስን በጥሩ ሁኔታ አውቀው ለሰው ማሳወቅ የሚችሉ ሰዎች
በገርጋሪና ፈሪ በሚያደርግ አይነ ጥላ ተይዘው አፈጮሌዎች፣ ተናጋሪዎች መድረክ ላይ ወጥተው እነሱ ከመድረክ ጀርባ ተቀምጠዋል። ገርጋሪ አይነ ጥላ ያለበት ካህን ዲያቆን በተማረው ቅዳሴ በተፈጥሮ ድምፁ እንደ ልቡ ማገልገል አይችልም፣ ይፈራል። በፍርሃቱም የሚያውቀው ቅዳሴ ይጠፋዋል፣ ዜማው ይገለበጥበታል፣ ድምፁም ይሻክርበታል። ሶስተኛ የእጮኝነትና የትዳር ህይወት እንዳይኖረን ያደርገናል። ፈሪ የሚያደርግ አይነ ጥላ ካለብን እጮኛ ለመያዝ አግብቶ ለመኖር እንፈራለን። ህይወቱ ህይወት ሳይሆን ሞት መስሎ ይታየናል። አራተኛ በስራ ህይወታችን ስኬታማ እንዳንሆን ያደርገናል። ለምሳሌ በስራ ዓለም ካለን ፈሪ የሚያደርግ አይነ ጥላ ካለብን ከሰው መግባባት፣ የምንሰራውን ስራ ለሰው ማስረዳት፣ በምንሰራው መስሪያ ቤት ተወክለን አንድ ነገር ማቅረብ፣ ለምሳሌ በስብሰባ ላይ ደፍረን መናገር አንችልም። ያሰብነው ሌላ የምንናገረው ሌላ ይሆናል። በርቱ አንደበት መናገር ቀርቶ በንባብ ማቅረብ አንችልም። በዚህም አይነ ጥላችን ሻል ያሉ የሥራ ዕድሎችን ያሳጣናል። አምስተኛ ገለልተኛ ያደርገናል። ወዳጆቼ ፈሪ የሚያደርግ አይነ ጥላ በልጅነታችን ሲጠናወተን ቤተሰብ እላፊ ፍርሃታችንን የጨዋነት መገለጫ ያደርጉታል። ሰው ስንፈራ፣ መናገር ስንፈራ ቤተሰብም ሌላ ሰው መፍራታችንን ጥሩ ልጅ ደፈር ሲል ሳይሆን ሲፈራ ነው ጥሩ እየተባል ፍርሃትን እንደ አንድ ኮርስ እየወሰድን እናድጋለን። በዚህም ስናድግ ፍርሃታችን ከሰው አልቀላቅል እያለ ከሰው እንድንገለል ያደርገናል። የወለላይቱ እመቤት ልጆች ሰው መፍራት ያለበት የሰማይን አምላክ እግዚአብሔርን ነው። ሰው ይከበራል እንጂ አይፈራም። ምናልባት ከክብራቸው የተነሳ የምንፈራቸው ሰዎች ይኖራሉ። ግን እነሱን የምንፈራው እግዚአብሔርን በምንፈራበት ልብና ክብር አይደለም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 7 ላይ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብር ስጡ ብሎናል። ስለዚህ ውስጣችን በፍርሃት የተመሰለው ፈሪ የሚያደርግ አይነ ጥላ ካለ እግዚአብሔር ይህንን ክፉ መንፈስ እንዲያርቅልን በርትተን መጸለይ፣ ጸበል መጠመቅና መስገድ አለብን። በተለይ በመንፈሳዊ ሕይወታችን እየበረታን ስንሄድ መንፈሱ ከውስጣችን እየወጣ ስለሚሄድ ወደ ተፈጥሮ ማንነታችን እንመለሳለን። ለዛሬ እዚህ ላይ በቃናል። በቀጣይ በክፍል 17 መክሊታችንን የሚቀብር አይነ ጥላ በሚል ርዕስ መክሊታችንን፣ እድላችንን፣ ጸጋችንን፣ ተሰጧችንን፣ እውቀታችንን ስለሚቀብር ስለሚሰውርና እንዳንጠቀምበት ስለሚያደርግ አይነ ጥላ እንማማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው።